አዶናይ 11 ሚሊዮን እኮ ነው ያሰባሰበው በአንድ ቀን። የ5 ሚሊዮን ብር መኪና ለግልህ ሸልመዋል። ድጋፍ አንቀበልም የፖለቲካ ዓላማ ካለው ግለሰብም ሆነ ድርጅት ብለዋል። አግማስ ኢትዮጵያ የበጎ አድራጎት ድርጅት ለቲክቶከሩ ታኩሬ ባለሀብቱ አቶ ወርቁ አይተነው 5 ሚሊዮን ብር ለመስጠት ቃል እንደገቡለት ተሰምቷል። በደብረ ብርሃን መጠለያ ጣቢያ ለሚገኙ ወገኖቻችንም ይህንን ታላቅ ንቅናቄ በዚህ በቲክቶኩ ለሚያስተባብረውና ሌት ተቀን ለሚደክመው ወጣት ታኩርም ለታታሪነቱ ለቅንነቱ ባለሀብቱ አቶ ወርቁ አይተነው የ5 ሚሊዮን ብር ሽልማት እንደሚያበረክቱለት ቃል እንደገቡለት ተገልጿል። በዚህም እጅግ በርካቶችም ለልጅ አዋቂው ታኩሬ ይገባዋል በማለት ላይ ይገኛሉ። እናንተስ በዚህ ጉዳይ ምን ትላላችሁ? ሐሳባችሁን አጋሩ። ለወቅታዊ አዲስ መረጃዎች ፎሎ በማድረግ ቤተሰብ ሆናችሁ አዘኑ። ወንድማችንም ከአባታችንም ከጋሽ ወርቁ አይተነው ነው ቮይሱን አሰማለሁ። ላንተም ለደብረ ብርሃን ላሉ ለተቸገሩ ወገኖቻችን ነው ቮይሱ። እሺ ላንተም አንድ ላይ ስሙት። እሺ ታኩር እንደምን አለ? ሰላም ነህ? መጀመሪያ ላደረከው ነገር በጣም አመሰግናለሁ። በመቀጠል ወርቁ ፋውንዴሽን እስከ 200 ሚሊዮን ባጀት ይዟል ለዚህ ለተቸገሩ ኢትዮጵያውያኖች ለመርዳት። አሁን አንተ የደለጎበኛው በዚህ ሰዓት መዋጮ የምታደርጉበት ግን 15 ሚሊዮን ብር ገቢ ያደርግላችኋል። ስለዚህ ውጭ ሀገር የሚገኙ ኮንታክታችሁ ከኛ ጋር በመገናኘት ገንዘቡን መረከብ ይችላል። እናመሰግናለን። አጨብጭብ 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 ያሳይ ስለሚቻል ወይኔ ስለሚቻል አልጨረስኩም። አንድ ጊዜ እንጨርሰው እንዳለ ነው የምናቋቁመው ሁሉንም። እሺ ያንተም ሰርፕራይዝ ስላለ አንድ ላይ እንስማው። እሺ ራሱ አሳቀኝ። ማን ነው? ቀጥይ ፈልገው ሀገር የሚገኙ ኮንታክታችሁ ከኛ ጋር በመገናኘት ገንዘቡን መረከብ ይችላል። ይሄንን ነው የምፈልገው። አንተም በተመለከተ ግን ድርጅቱ የ5 ሚሊዮን ብር መኪና ለግልህ ሸልመዋል። ቦም ሻካላካ አረ በቃ ከዚህ በላይ ለድርጅታችን ያደረገልን ነገር ለአግማስ ኢትዮጵያ ያደረገልን ነገር በጣም ታሪክ የማይረሳው ነገር ነው። አቋቁመን ነው ይሄን ነገር የምናሳየው። አቋቁመን ማህበረሰባችንን አቋቁመን ነው እናንተ የምናሳያችሁ። በጣም ነው የምናመሰግነው። ወዳይ እኔ ልቤ እየመታ ነው። ማርያም ውጪ ቀጣለ ጋይስ ቮይሱን ልጨርሰው። አለ ማለት ነው ውዴሽ ታታሪ ወጣቱ ነው የሌሎች አሪያ እንድትሆን በማድረግ ነው በማሰብም ነው። ሰውን ለመርዳት የሚያስፈልገው ሃይማኖት፣ ብሔር፣ ማንነት ሳይሆን ችግሩ ላይ ብቻ በማሰብ ለተቸገሩት መድረስ ወሳኝ ነገር ነው። ይሄንን በሁሉም ጭንቅላትና በሁሉም ኢትዮጵያዊ አመለካከት ውስጥ መግባት አለበት። ችግርተኛን መርዳት በዚህ ሰዓት ካለን ማካፈል ለሁላችንም ጥቅም ይኖረዋል። እግዚአብሔር ጠብቅ። ወደፊትም አብሬያችሁ ነኝ። ምንም ችግር የለውም፣ ይስተካከላል በተለያየ ነገር። አመሰግናለሁ። አራንዲ ሞራል ዋው። ሁለተኛውን ቮይስ ልክፈተውና ከያዝነው ባጀት ተቀንሶ የሚሰጠው 15 ሚሊዮን ብር ደብረ ብርሃን ብቻ ለሚገኙ አንተ ለጎበኛቸው እንደሆነ መታወቅ አለበት። በቃ that's it። እዚህ ውስጥ ያላችሁ 13000 ኦልሞስት 14000 ሰዎች ታላቁን አባታችንን ወንድማችንን ጋሽ ወርቁ አይተነውን በማመስገን ኮመንት ላይ እግዚአብሔር ረጅም እድሜና ጤና እንዲሰጣቸው ከክፉ ሁሉ እንዲጠብቃቸው ምኞታችሁን ፍቅራችሁን በኮመንት ግለጹ። እግዚአብሔር ያክብርልን፣ ኑርልን ጋሼ፣ ክፉ አይንካክ፣ እድሜና ጤና ይስጥልን። እሺ እናመሰግናለን። እንዴት ነው ግን የምንቀበለው? እሺ የድርጅታችንን ብር ማን ነው የሚቀበለው? አብረን እንጨርሳለን። እሱን አብረን እንጨርሳለን።
እሺ ያሳይ ችግር የለም። በምትፈልገው መንገድ አለን። እሺ ችግር የለም። አብሽ በቃ በጣም እናመሰግናለን። አቶ ወርቁ አይተነህ በጣም ነው የምናመሰግነው። እግዚአብሔር ይስጥልን። ከዚህ ባሻገር ለታኩር ያደረግከው ነገር በጣም ትልቅነት ነው። በጣም የሚወጣ ልጅ ነው፣ የሚበረታታ ልጅ ነው። በጣምም እሱ ሪስክ ወስዶ ና ስንለው እሺ ብሎ መጥቶ ይህንን ስላደረገልን ትልቅ ክብር ይገባዋል። በጣም ነው የምናመሰግነው። እግዚአብሔር ይስጥልን፣ እግዚአብሔር ያክብርን። ጉቺ እኛ ላይ ሲደርስ ያቋረጥሽውን ነገር ቀስ ብለሽ መተሽ ቀጥ ታኩር እንደምን አለ? ሰላም ነህ? መጀመሪያ ላደረከው ነገር በጣም አመሰግናለሁ። በመቀጠል ወርቁ ፋውንዴሽን እስከ 200 ሚሊዮን ባጀት ይዟል ለዚህ ለተቸገሩ ኢትዮጵያውያኖች ለመርዳት። አሁን አንተ ሄደህ ለጎበኛው በዚህ ሰዓት መዋጮ ለምታደርጉበት ግን 15 ሚሊዮን ብር ገቢ ያደርግላችኋል። ስለዚህ ውጭ ሀገር የሚገኙ ኮንታክታችሁ ከኛ ጋር በመገናኘት ገንዘቡን መረከብ ይችላል። እናመሰግናለን። አጨብጭብ ወይኔ ስለሚቻል አልጨረስኩም። አንድ ጊዜ እንጨርሰው እንዳለ ነው የምናቋቁመው ሁሉንም። እሺ ያንተም ሰርፕራይዝ ስላለ አንድ ላይ እንስማው። እሺ ራስ አሳከኝ። ማን ነው? ቀጥይ ፈልገው ሀገር የሚገኙ ኮንታክታችሁ ከኛ ጋር በመገናኘት ገንዘቡን መረከብ ይችላል። ይሄንን ነው የምፈልገው። አንተም በተመለከተ ግን ድርጅቱ የ5 ሚሊዮን ብር መኪና ለግልህ ሸልመዋል። ቦም ሻካላካ አረ በቃ ከዚህ በላይ ለድርጅታችን ያደረገልን ነገር፣ ለአግማሽ ኢትዮጵያ ያደረገልን ነገር በጣም ታሪክ የማይረሳው ነገር ነው። አቋቁመን ነው ይህንን ነገር የምናሳየው። አቋቁመን ማህበረሰባችንን አቋቁመን ነው እናንተ የምናሳያችሁ። በጣም ነው የምናመሰግነው። ወዳይ እኔ ልቤ እየመታ ነው። ማርያምን ውዴ ቀጣለ እንዴ? ቀጣለ ጋይስ ቮይሱን ልጨርሰው እኮ አለ ማለት ነው ውዴሽ ታታሪ ወጣቱ ነው የሌሎች አሪያ እንድትሆን በማድረግ ነው፣ በማሰብም ነው። ሰውን ለመርዳት የሚያስፈልገው ሃይማኖት፣ ብሔር፣ ማንነት ሳይሆን ችግሩ ላይ ብቻ በማሰብ ለተቸገሩት መድረስ ወሳኝ ነገር ነው። ይህንን በሁሉም ጭንቅላትና በሁሉም ኢትዮጵያዊ አመለካከት ውስጥ መግባት አለበት። ችግርተኛን መርዳት በዚህ ሰዓት ካለን ማካፈል ለሁላችንም ጥቅም ይኖረዋል። እግዚአብሔር ይጠብቅ። ወደፊትም አብሬያችሁ ነኝ። ምንም ችግር የለውም፣ ይስተካከላል በተለያየ ነገር። አመሰግናለሁ። ሁለተኛውን ቮይስ ልክፈተውና ከያዝነው ባጀት ተቀንሶ የሚሰጠው 15 ሚሊዮን ብር ደብረ ብርሃን ብቻ ለሚገኙ አንተ ለጎበኛቸው እንደሆነ መታወቅ አለበት። በቃ እዚህ ውስጥ ያላችሁ 13,000 ኦልሞስት 14,000 ሰዎች ታላቁን አባታችንን ወንድማችንን ጋሽ ወርቁ አይተነውን በማመስገን ኮመንት ላይ እግዚአብሔር ረጅም እድሜና ጤና እንዲሰጣቸው ከክፉ ሁሉ እንዲጠብቃቸው ምኞታችሁን ፍቅራችሁን በኮመንት ግለጹ። እግዚአብሔር ያክብርልን፣ ኑርልን ጋሼ፣ ክፉ አይንካክ፣ እድሜና ጤና ይስጥልን። ድጋፍ አንቀበልም የፖለቲካ ዓላማ ካለው ግለሰብም ሆነ ድርጅት ብለዋል አግማስ ኢትዮጵያ የበጎ አድራጎት ድርጅት። ድርጅቱ ዛሬ መግለጫ ሰጥቷል። ከትላንትናው ከኦንላይን ገቢ ማሰባሰቢያ ፕሮግራም በኋላ ዛሬ እንግዲህ መግለጫ ሰጥቷል። ድርጅታችን ከፖለቲካ ከዘር ከሃይማኖት የጸዳ ገለልተኛ ሆኖ የሚሰራ በመሆኑ ምንም አይነት የፖለቲካ ይሁን ሌላ ዓላማ ካለው ግለሰብ ይሁን ድርጅት ድጋፍን የማንቀበል መሆኑን ለማረጋገጥ እንወዳለን ብለዋል። በተያያዘ አግማስ ኢትዮጵያ የበጎ አድራጎት ድርጅት ከክልልም ይሁን ከፌዴራል መንግስት በሚቀመጠው አቅጣጫ መሰረት እየሰራ የቆየ በዚህም ድርጅታችን ከተለያዩ የዞን ሴክተሮች መስሪያ ቤቶች የእውቅና የምስጋና ሰርተፍኬት ተቀብሏል።
አግማስ ኢትዮጵያ የፖለቲካ ዓላማ ካላቸው ግለሰቦችም ሆነ ድርጅቶች የሚመጣ ማንኛውም አይነት ድጋፍ እንደማይቀበል እንግዲህ በዚህ መግለጫው ላይ አትቷል። ይህን ጉዳይ እንዴት ተመለከታችሁ? ሀሳባችሁን ኮመንት ላይ አስቀምጡልን። ፎሎ ማድረጋችሁ እንዳይረሳ። አዶናይ 11 ሚሊዮን እኮ ነው ያሰባሰበው በአንድ ቀን። እና እንደዚህ አይነትን ሰዎች ስታዩ ታዲያ ላታመሰግኑ ነው እንዴ? አይ እሱ የትግራይ ነው ስለዚህ ጠላቴ ነው አይደለም። እንደዛ ጀግና ነው። እንግዲህ ተፖስቶ አይቻለሁ። እርግጠኛ ነኝ አላን ተፖስቶ አይቻታለሁ። ዛሬ 11 ሚሊዮን እመቤቴን ያሰባሰቡት በአንድ ቀን እሱና ጃኒ ጀግና ናቸው። አመዳሙላ ደሜርካችሁ ሁሉ እንደተባላችሁ ኒኒ እንዳላችሁ 13 ሚሊዮን ጀግና እናቴ ትሙት አዶናይ ጀግና ወንድ ነው። በቃ ይሄ እንዴት ነው እንዴ? አንዳንድ እኮ ዝና ምናምን ሰው ሲመጣለት ማለት ነው ዝና ምናምን ሰው ሲመጣለት ህዝቡን ይረሳል። አንዳንድ ሰው አጋጥሟቸው ያውቃል። ህዝቡን ይረሳል። ህዝቡን ይረሳና ለምን ለማሻርገድ ይሄዳል፣ ለማሽቋለጥ ይሄዳል። እሱ ግን ጀግና ነው። ትግራዋይነቱን ያረሳ ማንነቱን ያረሳ ለህዝቡ የሚቆም ኢትዮጵያዊነቱን ደግሞ በጎን የሚያስኬድ እንዴ እንደሱ አይነት እኮ ዝና ያላቸው ሰዎች እኮ እንዴ እኔ አማራዊ ይጠራኛል፣ ትግሬ ይጠራኛል፣ ኦሮሞ ይጠራኛል አልፈልግም ምናምን አስመስሎ ይኖር ነበር። ለራሱ ግን ቀጥ ለጥ ብሎ ጀግና ነክ መቤቴ ወንድ የወንዶች ቁም ነው። እንዴት እንዳረካኝ ዛሬ እናቴ ትሙት። ሰው ከሱ ይማራል። እነሱ እድሜ ልካቸውን እንዴት እንዳስጠሉኝ እናቴን ኢንሳይን ጋይስ እንዴት እንዳው ሳያቸው ማንዲኖ ስክሮል በቃ እንዴት እንደሚያስጠሉ። መማር እኮ ለትግራይ ድምፅ ሆናለች፣ እኛ ግን ደብረ ብርሃን ላይ አይባልም። ብልጡ